እዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው ግለሰብ ሄዶ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ እራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት አንድ በአንድ ማለት ነው። ለዚች ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷች ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላት። በጣም ጥሩ ልጆች ናቸው። ግን አንድና አንድ የመጨረሻ እነሱ እንትን የተረዱት ምንድን ነው፣ ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እሱ ራሱ ደውሎላቸው ነበረ፣ ልጁ ራሱ ደውሎላቸዋል። እና ያለውን ነገር የቤተሰብ የቅርብ ቤተሰብ ከኤምባሲ ጋር ሆኖ ኢትዮጵያ ወረቀት ይዞ ውክልና ወስዶ ያለችበትን ሁኔታ ሬሳ እንዴት እንደሚገባ እነሱ ፕሮሰስ የሚጀምሩት እነሱ ናቸው። እና እዚህ ጋር ያው እናንተ ያለውን ነገር መናገር ስላለብኝ ነው። ምንም አይነት እርዳታ ምናምን ገና ነው ለማለት ያህል። የምትጠይቁኝ ጥያቄ ካለ ጠይቁኝና ልውጣ። ኦኬ እሙዬ ጎይቶም ነኝ ተገኛለሁ። አንዴ ወንድሜ በእናትህ ቀን ሙሉ እኛ የዋልንበትን እንትናት እሙዬ እኔ አሁን የምልሽ ልጆቹ አሁን እሷ ቅድም እየተሰባሰበ ነው ብር ሀገር ያስገባው ሀገር የእህቴን ሬሳ ሀገር አስገቡ ስትለን፣ ቆይ እኛ የሚያውቁትን ጠይቅ ሳውዲ ያሉትንም እነ አዚዛም አሉ እነ ሙኒትም አሉ ብለን መጀመሪያ ጠይቅ ብለን ነው ገባሽ? ስለዚህ ለሰጠሽን ኢንፎርሜሽን በጣም ነው የምናመሰግነው። ለእህቷም ለቤተሰቦቿም ለእናቷም መጽናኛውን ትንላለን። አንዳንዴ ለወንድ ብላችሁም ደግሞ እራሳችሁ አታጥፉ። እኛ ሴቶች እንቁ ነን፣ እናት ነን፣ ሀገር ነን ሁላችን። ማን ወንድ መጣ ሄደ እራሳችሁን አታጥፉ። ገና ሕፃን ልጅ ነሽ። አሁን አላገባሽም ካለ ለሚቀጥለው ደግሞ ለምኖ የሚያገባሻል። አሁን ስለሞተችው አይደለም የምናገረው፣ ነገ እንደዚህ ብለሽ እንዳትነሺ ነው የምለው። አንድ ወንድ ልጅ አላገባም ሲልሽ ተነስተሽ ለራስሽ ለጭቅላት ለወንድ ልጅ ሲጀመር አይደለ? አዎ ከበደ ብሄድ አበበ ይመጣል ብለሽ ራስሽን አሳምኝ። ወንድ ብሄድ 30 ወንድ ማሰለፍ የምትችል እቺ መልካም ቆንጆ ልጅ በወንድ ነፍሷን አጥፍታ ከሆነ እንግዲህ ጌታ ይሁናት። እኔ ምንም የምለው ነገር የለም። የቀራችሁት ግን ሰማይ የተከላችሁ 24 ሰዓት ወንዶችን ታወራላችሁ። ወንዶቹ የሚያልሙት ሌላ ነው፣ እናንተ የምታልሙት ሌላ ነው። ያህልማችሁ ሳይሳካ ሲቀር የ1 ሜትር ገመድ ነፍሳችሁን ያጠፈዋል ማለት ነው። ስለዚህ ለወንድ ብላችሁ ነፍሳችሁን አታጥፉ። ሰላማት ወንድ ብሄድ ወንድ ይተካል። ምን ሆናችሁ ነው? ምን አግኝቷችሁ ነው እንዴ? ለምን እንደገና ደግሞ አሉ የተባሉ ልጆች ደህና ናቸው የተባሉ ልጆች መንፈሳዊ ላይ ደህና ናቸው፣ ድናቸው ላይ ደህና ናቸው የተባሉ ልጆች ለጎረምሳ ተብሎ አላገባሽም ስላላት ብቻ አንገቷ ላይ ገመድ የምታስገባ ከሆነ አንቺም ኑሮ አልነበርሽም ማለት ነው፣ ሙተሻል ማለት ነው። ለምንድን ነው ራሳችሁን የምታጠፉት? የመጣችሁት 18 ዓመት አልፏችሁ ፓስፖርት ይዛችሁ ስትመጡ መጀመሪያ የራሳችሁን ህይወት ልትኖሩ ነው። የተረፋችሁ ነገር ካለ ቤተሰቦቻችሁን ልትረዱ ነው እንጂ መታችሁ አረብ ሀገር ትሞታላችሁ። እንደገና ደግሞ እስኪ የዝቸሊ ፕሮሰስ ራሷን ስላጠፋች 6 ወር 7 ወር ይፈጃል። አንድ በሉ። ሁለተኛ ወጭ አለው። እንደገና ደግሞ ህዝብ ተሰብስቦ እርዳታ ይጠየቃል ማለት ነው። አሁን ይሄ ሞት አሟሟት ነው። ይሄንን አሟሟት ነው ብላችሁ ታስቡታላችሁ? እኔ ዝላላችሁ ሴቶች ማለት ነው። አላህ አቅርቤት ልጃብልን አጀዋል። ይሄን ሰማ ዝጋ ከተሽ 24 ሰዓት ተወሪያለሽ። ወንዶቹ ምላሳቸው ምላጭ ነው። እናንተ ልባችሁ እንደ ቅቤ ይፈሳል። የምታምኑት ነገር
እህትና ወንድሞቻችሁን እኮ እንደ ባዳ ወንድ እኮ አታምኑ። እንዴት ነው ሴት ልጅ ለወንድ ልጅ ብላ ነፍሷን የምታጠፋው? እችን የመሰለች አበባ ልጅ ቢላህ አለይኩም። አሁን እች ልጅ ሌላ ወንድ ማግባት አትችልም። ገና 30 ዓመት ያልሞላች ሴት እንደዚህ ራስሽን የምታጠፊው ለምንድን ነው? ስለዚህ ሴቶች ጥንቃቄ አድርጉ። ምን ሆናችሁ ነው? እኔ ያገባሁት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድን ነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ። ልጅሽ ታንቃ በወንድ ሞተችላት። የሞት ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሙቶም ማረፍ እኮ አለ። ያጀማታል ህይወት እኮ ዝች ዱንያ ላይ ብቻ አይደለም። ከሞት በኋላ ረፍት እንዳለም እሰቡ እንጂ ኑሮ እንዳለ እሰቡ። እናቶቻችሁን እንደዛ አድርጋችሁ አስለቅሳችሁ ምን አይነት ደስታ አስለን። እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው። አላህ ይሆናችሁ ያለች መንትያ እህቷ ናት እዚህ ያለችው። አሁን ፖዝ ሆኖ ነው እያወራቻት ስለሆነ እና ምንድነው የሆነው መሰለሽ አዚዛዬ፣ ያው ቲክታክ ላይ በጣም እየተወራ ስለነበረ እኔ እንደ ግሌ እንደ መሀናይም ዝም ብዬ አብሬያችሁ ከማራግብ ነገሩን እናጣራ እንወቅ እስቲ ማን ነው ተጠያቂ ለዚች ልጅ የሚለውን ስናወራ ፍቅርዬ መጣች። ሼር ስታደርግላት እህቷ መታ ነበርና የተፈጠረውን ነገር ስትነግረን ሰዎቹ ቤት አልነበሩም፣ ወጥተዋል ከቤት። በዛ ሰዓት ነው በትንሽ ነገር ነው። ከዚህ በፊት ብዙ ነገሮችን አሳልፋ ነበረ። ግን ይሄ ያው ትንሽ ባይባልም ሰይጣን አገዛት አለች እህቷ ማለት ነው። እና ራሷን አጥፍታለች፣ አንቃለች። ሰዎቹ ሲመጡም ደግሞ ያው ተጠርጣሪ ሆነው ነው ህገወጥ ስለሆነች ወደ እስር ቤት ነው የሄዱት። ወደ 100 ሪያልም ከፍለዋል እያለች ነው ያለችው። እና በትክክለኝነት ግን ራሷን ሊያስጠፋት እና ትክክለኝነት ራሷን እንድታጠፋ ያደረጋትን ነገር እህቶቻችንም እኛም እንከተል። ግማሹ ገመድ እያዘ ግማሹን ራሱን ለማጥፋት እየተነሳሳ ያለበት ሂደት ስለሆነ ያለው ይሄ ነገር እንዳይስፋፋ የሆነ ነገር እንድትይ እንፈልጋለን ብለናት፣ እሷም ይህንን አታደርጉት ስህተት ነው አስፈላጊ አይደለም የሚለውን ነገር የተወሰነች ነገር ብላቸዋለች። እና አንዳንዴ እንደዚህ አይነት ነገር ሲናፈስ አዚዛዬ እውነት ነው ብሎ ብቻ አክሴፕት ማድረግ አግባብ ነው ብዬ አላምንም። ትክክለኛ ማስረጃ ያስፈልጋል፣ መረጃ ማየት አለብን እንጂ ሞታለች ራሷን አንቃለች ስለተባለ ብቻ ትክክል ነው ብለን አዎ። ልጅቷ ደግሞ ስታምር ስታሳሳ በጣም መንፈሳዊ ልጅ ናት። የማይወዳት ሰው አለ ማለት እንዲህ ነው ብዬ ማለት አልችልም። እኔ እንኳን አዝኜ ኮሜንት ብጽፍላት አይዞሽ እህቴ ብላ ላይክ የምታበረታኝ የምታጽናናኝ ልጅ ናት። እና ታደርገዋለች ብዬ እኔ ማመን ስላልቻልኩኝ ነው ቤቴን ከፍቼ ማስረጃ ማየት እፈልጋለሁ፣ ማመን እፈልጋለሁ ብዬ ስሜታዊ ሆኜ ስናገር እሷን መታ እንደዛ አይደለም ተረጋጉና እኔን አዳምጡኝ፣ እኔ እህቷ ነኝ፣ የእናቴም ስኳር ታማሚ ናት፣ ሀዘን ላይ ነው ያለችው። እና እንደዚህ ከምትሉ ገንዘቡ ይዋጣና እህቴ ለሀገሯ አፈር ትብቃለኝ ብላ አለችን ማለት ነው። እና በጣም አብዛኛው ሰው ያዘነበት በጣም አንድ ፍሬ ልጅ የምታሳሳ አዚዝዬ ብታያት እንዴት በቃ ፎቷን እዚህ ጋር ማድረግ እችላለሁ ለአንድ ደቂቃ እንድታየው። እና በጣም እኔ እንጃ እኔ እንደዚህ ብዬ ራሱ ይሄ በንባ ራሱ የሚወጣ ነው ብዬ አላምንም። ምክንያቱም በቃ በጣም ነው የምታሳሳው። ሁላችንን የምታበረታ ናት። የሚያስቅ ነገር ካለ በሚያስቅ በመዝሙር ከሆነ በመዝሙር በጣም ነው እህቶቻችንን የምታበረታ የነበረችው ልጅና ማን ረህም እንደምን አገኝቷት ነው ይህን ያለው ነገር እንግዲህ ናት ችን የሚፈልግ ፈጣሪውን እየለመነ አላ መቼ ነው ማርያም መቼ ነው የምትወጪ? ሞክሬ እምቢ ያለ ጠቅላላ ገብተሽ ብታይ ሞት እንትን ያለ ነው። እና ምናልባት እናንተ ከኛ ትላልቅ ስለሆናችሁ እንዳይስፋፋ ቢያንስ ካሳለፋችሁት ማንም ሰው ችግርን መከራን ሳያሳልፍ ወዴ ቦርድ ላይ ነው መደረግ ያለብሽ። ዋርኒንግ እንዳይሰጡሽ ያንቺን አንሹ ያንቺ ዋርኒንግ ይሰጣል። እሺ እና ብትነግሪያቸው ቅድም ሙኒት መክራችኋለች እናንተም እና ልጅቷን መታ ብትነግሯቸው በጣም እንዳለ ተስፋ የቆረጠ ነው ማዳም ቤት ያለው እንዳለ እና በቃ ያለ ነው። ካልቻሉ እንኳን አገራቸው እንዲገቡ ብትነግሯቸው በቃ እኔ ወደ ሀገር ቢላኩ ብዬ ነው የማስበው። እኔ ቤት ገብተሽ ባሳይሽ ጠቅላላ መሞት የሚፈልግ ነው ጠቅላላ። በቃ
ሴጣን ደግሞ በተናገርሽ ልክ ነው የሚገባው፣ ይፈታተንሻል። እንኳን አይደለም መሞት ፈልጊያለሁ ብለሽ ሳትፈልጊ ራሱ ይፈታተናል። እና ሳውዲ ላሉት እዚህም ላሉት ሁሉም ሰው ብትመክሯቸው፣ ካሳለፋችሁት ህይወት ብትነግሯቸው ብዬ አስባለሁ። ዛሬ እኔ ቤት ራሱ መግባት ፈርቼ ቁጭ አልኩ በቃ።